ሰላም የሪል ሆምስ ተከታታዮች በአዲስ ቪዲዮ መተናል። መንግስት አውጥቶት የነበረው የቤት ኪራይ አዋጅ እንዲሰረዝ እንዲሻር ክስ ቀርቦበታል። ዝርዝር ጉዳዩ ምንድነው የሚለውን ምነግራችሁ ነው የሚሆነው። የቤት አከራዮችም ተከራዮችም ይህ ትኩስ መረጃ እንዳያመልጣችሁ እጋብዛችኋለሁ። በቦሌ ኢምፔሪያል ለ5 ቤቶች የወጣ ቅናሽ በካሬ 87,000 ብር ፈጥኖ ለሚመጡ 5 ሰው የወጣ እድል ነው። እታች በመናስቀምጥላችሁ ስልክ ይደውሉልን። እንደምታውቁት እንግዲህ መንግስት 2016 ላይ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ በሚል አዋጅ ቁጥር 13/2016 እንደዚሁም የአዲስ አበባ ከተማ አስተዳደር ይሄን አዋጅ ለማስፈጸም መመሪያ አውጥቷል። መመሪያ ቁጥር 7/2016 ይህ አዋጅና መመሪያ እንግዲህ የዜጎችን ህገ መንግስታዊ መብት የሚጥስ ነው በሚል ለህገ መንግስት አጣሪ ጉባኤ አቤቱታ ወይም ክስ ቀርቦ የህገ መንግስት አጣሪ ጉባኤ ጉዳዩን እየተመለከተው ይገኛል። የውሳኔ ሐሳቡንም ለፌዴሬሽን ምክር ቤት ያቀርብና የፌዴሬሽን ምክር ቤት በዚህ አዋጅ ላይ ውሳኔ ይሰጣል ተብሎ ይጠበቃል። እንግዲህ ውሳኔውም አዋጁን እስከ መሻር ድረስ እስከ ማስቀረት እስከ መሰረዝ ድረስ ይደርሳል ነው የተባለው። እንግዲህ የህገ መንግስት ጉዳዮች አጣሪ ጉባኤ ከህገ መንግስቱ ድንጋጌዎች ጋር የሚቃረኑ አዋጆች፣ ድንጋጌዎች፣ የመንግስት አሰራሮች ሲወጡ በሚቀርቡለት አቤቱታዎች እየመረመረ እነዚህ ነገሮች እንዲቀሩ እንዲታረሙ ውሳኔ ይሰጣል። የውሳኔ ሐሳቡንም ለፌዴሬሽን ምክር ቤት አቅርቦ እንዲሻር ያደርጋል። እንግዲህ የኪራይ አስተዳደርና ቁጥጥር አዋጁ የዜጎችን ህገ መንግስታዊ መብት ይጥሳል ነው የተባለው። ይሄም ምንድነው እንግዲህ አከራዮች ወይም ደግሞ የቤት ባለቤቶች በህገ መንግስቱ የተፈቀደላቸውን ንብረት የማፍራትና በንብረታቸው ደግሞ ያለ ገደብ የመጠቀም መብታችንን ይጥሳል። መንግስት የቤት ችግርን ለመቅረፍና የዜጎችን የቤት ችግር ለመቅረፍ ካሰበ በራሱ ወጪ ቤቶችን ሰርቶ ችግሩን ማቃለል እንጂ እኛ ለፍተንና ጥረን ግረን ባገኘነው ሀብትና ንብረት ላይ ገደብ ሊያረግብን አይገባም የሚል ትልቅ አቤቱታ ነው ያቀረቡት። ከዚህም በተጨማሪ እንደዚሁ ይህ የኪራይ አስተዳደር አዋጁ የዜጎችን የመዋዋል ነፃነት ይገድባል፣ ይጥሳል፣ ያስገድዳል ነው የተባለው። እንግዲህ የህገ መንግስት አጣሪ ጉባኤ ከተከራካሪ ወገኖች ከቤት ባለቤቶች ወይም ከአከራዮች እና እንደዚሁም ደግሞ መንግስትን ወክሎ ከቀረበው ተከራካሪ በተጨማሪ ከተለያዩ የምርምርና የመንግስት ተቋማት እንዲሁም ከሲቪክ አደረጃጀቶችና ከሰብአዊ መብት ተቋማት ከመጡ ተቋማት የህግ ባለሙያዎች ጋር ምክክር አድርጓል። በዚህ ጉዳይ ላይ ብቻ ለ4 ጊዜ ስብሰባዎችን ጉባኤ በማድረግ ነው እንግዲህ ጉዳዩን እያጣራ የሚገኘው። እንግዲህ በጉባኤውም ለመስማት ጭብጦችን ለይቷል። ከለያቸውም ጭብጦች ምንድነው? የህዝብ ተወካዮች ምክር ቤት የኪራይ ቁጥጥርና አስተዳደር አዋጅን ከጅምሩስ የማውጣት ስልጣን አለው ወይ የሚለው አንዱ ጭብጥ ነው። ሌላ ሁለተኛው ጭብጥ የአዲስ አበባ ከተማ አስተዳደር መመሪያ የማውጣት ስልጣን አለው ወይ የሚል ሌላው ነው። ይህ አዋጅ የኪራይ አስተዳደር አዋጁና የኪራይ አስተዳደር መመሪያው የዜጎችን ሰብአዊ መብት ይጥሳሉ ወይ የሚል ሌላ ሶስተኛ ጭብጥ ተይዟል። እንደዚሁም የመኖሪያ ቤት ቁጥጥርና አስተዳደር አዋጁ የዜጎችን ፍርድ የማግኘት መብት ይገድባል ወይ በሚል ሌላ አራተኛ ጭብጥ ተይዟል። እንደምታውቁት እንግዲህ በዚህ የቤት ኪራይ አስተዳደር ቁጥጥር አዋጅ መሰረት ዜጎች አለመግባባት በመካከላቸው ሲፈጠር በወረዳ የተቋቋሙ የቅሬታና አቤቱታ ሰሚ አካላት ውሳኔ እንዲሰጣቸው ያደርጋሉ። ቀጥታ ወደ ፍርድ ቤት ሄደው እንደበፊቱ ክስ ማቅረብ አይችሉም። ታዲያ ይህ ድርጊት የዜጎችን ፍትህ የማግኘት መብት፣ ፍርድ የማግኘት መብት ይገድባል ነው የተባለው። ምክንያቱም ከወረዳ በሚሰጡ ውሳኔዎች በይግባኝ ለአንድ ጊዜ ብቻ ለሚመለከተው ፍርድ ቤት ይግባኝ ከማለት ውጪ ቀጥታ ወደ ፍርድ ቤት ሄደው ክሳቸውን ማቅረብ አይችሉም። ስለዚህ በህገ መንግስቱ የተረጋገጠውን ፍርድ የማግኘት ፍትህ የማግኘት መብት ይገድባል ነው የተባለው። እንደዚሁም ባለ ንብረቶች በኩል ይህ የመኖሪያ ቤት ኪራይ ላይ ገደብ ማበጀትና ጉዳዩን ለነፃ ገበያ አለመስጠት የአከራዮችን በንብረት የመጠቀም መብት ይገድባል።
ለዜጎች የቤት አማራጭ አቅርቦትን ማመቻቸት የመንግስት ኃላፊነት እንጂ በሌሎች ዜጎች ንብረት ላይ ገደብ ማድረግ ሕገ መንግስታዊ አይደለም። የአከራይ ተከራይ ውሉ በሁለቱ ወገኖች መካከል እንደፈለጋቸው የመዋል ነፃነትን መስጠት ሲገባው የሚገድብ ነው የሚሉና ሌሎች መከራከሪያዎችን አቅርበዋል። እንግዲህ በመንግስት በኩል ደግሞ የቀረበው መከራከሪያ መንግስት አሁን ባለው አጭር እቅድ በአዋጁ መሰረት ዜጎችን ተጠቃሚ በማድረግ በረጅም ጊዜ እቅድ ደግሞ ሌሎች አማራጮችን ይመለከታል። መንግስት ለይዞታ መብት ዋስትና ስለሚሰጥ የዋጋ ተመጣጣኝነትን ታሳቢ ማድረግ አለበት። የንብረት መብት በተለያዩ ጉዳዮች ገደብ ሊደረግበት ስለሚችል የባለ ንብረቶች፣ የቤት ባለቤቶች፣ አከራዮች ገደብ ተደረገብን ሊሉ አይገባም በሚል እንግዲህ ከፍተኛ መከራከሪያዎችን አቅርበዋል። የህገ መንግስት ጉዳዮች አጣሪ ጉባኤም ቅድም የያዛቸውን ጭብጦች በመመርመር አጠቃላይ የኪራይ አስተዳደር አዋጁ የያዛቸው ድንጋጌዎች በህገ መንግስቱ የተረጋገጡ የዜጎችን መብት፣ ፍትህ ማግኘት መብት፣ የንብረት መብት እንደዚሁም የዜጎችን ሰብአዊና ዴሞክራሲያዊ መብቶች የሚጥስ ነው ወይ የሚገድብ ነው ወይ በሚል ከመረመረ በኋላ የውሳኔ ሐሳቡን ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤትም በዚህ ላይ ውሳኔ ይሰጣል ተብሎ ይጠበቃል። እንግዲህ በእነዚህ ጭብጦች መሰረት የህገ መንግስት ጉዳዮች አጣሪ ጉባኤ ይህ አዋጅ ይህ መመሪያ እንዲሻር ወይም ደግሞ የተደነገጉ የተለያዩ ድንጋጌዎች እንዲሻሻሉ የውሳኔ ሐሳብ የሚያቀርብ ከሆነ ይህ አዋጅ ሙሉ ለሙሉ ሊሻር ወይም ደግሞ በአዋጁ የተደነገጉ አንቀጾች እንደ አዲስ ሊሻሻሉ ይችላሉ። እንደምታስታውሱት እንግዲህ በዚህ የመኖሪያ ቤት ኪራይ አስተዳደርና ቁጥጥር አዋጅ መሰረት የመኖሪያ ቤት ኪራይ አስተዳደርና ቁጥጥር አዋጅ መሰረት 13/2016 አንድ አከራይ ቤቱን ማከራየት የሚችለው ዝቅተኛው ጊዜ 2 ዓመት ነው። እንደዚሁም ቅድመ ክፍያ ማስከፈል የሚችለው በራሱ ፍላጎት አይደለም፣ ከ2 ወር ነው ማስከፈል የሚችለው። ከዛ በኋላ ኪራይ መቀበል የሚችለው በየወሩ ነው። እንደዚሁም በዘፈቀደ በራሱ ተነሳሽነት ኪራይ መጨመር አይችልም። መንግስት ሰኔ ወር ላይ ይፋ በሚያደርገው የከተማውን ሁኔታ የዜጎችን የመክፈል አቅም እንደዚሁም ደግሞ የአገሪቱን የኢኮኖሚ ሁኔታ ታሳቢ በማድረግ ይፋ በሚያደርገው የኪራይ ተመን መሰረት ነው መጨመር የሚችለው፣ በራሱ ጊዜ መጨመር አይችልም። እንደዚሁም ተከራይን ከቤቱም ማስወጣት አይችልም። በውርስ በስጦታ በሌላ ምክንያት ራሱ ሌሎች የተከራየን ቤት ሌሎች ባለንብረቶች ሲቀበሉት ሲሸጥ በምን ያህል የጊዜ ገደብ ማስጠንቀቂያ መስጠት እንዳለበት የ6 ወር የጊዜ ገደብ ራሱ ማስቀምጧል ይህ አዋጅ። እንደዚሁም በጽሁፍ ካልተደረገ በስተቀር የኪራይ ውል ስምምነት ተገቢነት እንደሌለው ሁሉ ነው ያስቀመጠው። እንደዚሁም የኪራይ ክፍያዎች በኤሌክትሮኒክስ ክፍያ ዘዴ ብቻ መከፈል እንዳለባቸውና በካሽ የሚከፈሉ ክፍያዎች ተቀባይነት እንደሌላቸው ደንግጓል። ቤትን ሰርቶ ክፍት ማስቀመጥ ሳያከራዩ ሳያሳውቁ አከራይንም እንደዚሁ ደግሞ ውልን ሳያሳውቁ መቆየት እንደዚሁ ቅጣት ያስጥላል። እነዚህና መሰል ጉዳዮችን የያዘ አዋጅ ነበረ። ይህ አዋጅ እንግዲህ ብዙ በአከራይና በተከራይ መካከል የተለያዩ ግጭቶችን መጓተቶችን ሲፈጥር የቆየና ብዙ ያልጠሩና ፈር ያልያዙ ነገሮች ያሉት መሆኑ ይታወቃል። ይህ እንግዲህ የቀረበ ክስ የቀረበ አቤቱታ መፍትሄ የሚያገኝ ከሆነ ለነዚህ ጉዳዮች ሁሉ ጠቅለል ያለ ምላሽ ይሰጣል ተብሎ ይታሰባል።